ሰላም እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የመጣሁት ረመዳንን በማስመልከት ሳምቡሳ ነው። እንግዲህ ሁል ጊዜ ታውቃላችሁ አንዲት ነገርም ቢሆን አዲስ ነገር ይዤ ነው የምመጣው። ስለዚህ ዛሬም እንግዲህ የሳምቡሳ ፊላ አሰራር አዲስ አይነት አሰራር ነው ይዤላችሁ የመጣሁት። እንዴት ነው ማዘጋጀው የሚለው ነገር ደግሞ አብረን እናያለን። አብራችሁን በመጀመሪያ እንግዲህ ስራዬን ስጀምር የሳምቡሳውን ቂጣ ወይም ፊላ ከመጋገርና ምስሩን ከመቀቀል ነው የምጀምረው። ስለዚህ እዚህ ጋር አንድ ኩባያ ምስር አለኝ፣ ድፍን ምስር። እሱን አጥቤ እቀቅላለሁ። እንደዚህ አድርግና ውሃውን ጨምሬ ጥደዋለሁ። ከዛ ሲቀጥል ሊጡን ነው የምናቦካው። እንደዚህ ወስዳለሁ። ከዛ ግማሽ የሚሆን ጨምርበታለን። ከዛ ጥቂት ጨው አረግበታለሁ። እንደዚህ ሩብ ማንኪያ የሚሆን ጨው አረጋለሁኝ። ውሃውን እያየን እንጨምራለን። እንደ ዱቄቱ ውሃ ያነሳል ውሃ ያነሳ የሚለውን ነገር እያየን። ለጊዜው ግን ለአንድ ከግማሽ ኩባያ ዱቄት 2 ኩባያ ውሃ ነው የጨመርኩት። ይበቃዋል። እንደማያው ከሆነ በደንብ አድርገን ጓጓላ እንዳይኖረው እንደዚህ አድርገን እናማስለውና ስሙዝ የሆነ ሊጥ እንዲሰጥ እናደርጋለን። ታያችኋል። ለዚህ ውፍረት ከፈለጋችሁ ጓጓላ አለው ብላችሁ የምትጠራጠሩ ከሆነ በወንፊት ማጥለልና ከላይ ጓጓላውን ማጥላችሁ መጠቀም ትችላላችሁ። ነገር ግን እኔ እንደዚህ ሳይው በጣም ጥሩ ስለሆነ በደንብ አድርጌ ስለመታወት ምንም ጓጓላ የለውም። ስለዚህ አላጠለውም ማለት ነው። ከዛ መጥበሻ እንደዚህ እሳት ላይ ጥድና ለስ ባለ እሳት ሳናበዛ ማለት ነው ትንሽዬ እንደዚህ ዘይት አደርጋለሁ። መጥበሻችሁ ወይም ብረት ምጣዳችሁ የምትጋግሩበት ነገር ነንስቲክ ቢሆን አሪፍ ነው እንዲያወጣላችሁ ማለት ነው። ከዛ እንደዚህ በዘይት ትንሽ ጠረግረግ አደርገዋለሁ፣ አሰሳስ አደርገዋለሁ። ከዛ እንደዚህ ከዛ በቃ በብሩሽ ነገር ከመሃል ጀምራችሁ እንደዚህ መጥበሻችሁን መቀባት ማለት ነው። ከዛ ሲበስል በራሱ ጊዜ ስስ የሆነ ፊል ይስጣችኋል። ካነሳችሁ ሊጥ እንደዚህ ትንሽ ከላይ ጨምር አድርጋችሁ መቀጠል ትችላላችሁ። ምንም የሚያስፈራ ነገር የለውም። ቀዳዳ አይኖረው እንጂ ችግር የለውም። ከዛ ይበስላል። ከትንሽ ሰከንድ በኋላ እንደዚህ አውጥተን ደረቅ ነገር ላይ ሰፌድ ነገር ላይ እናደርገዋለን። ሰፌድ ከሌለን ወረቀት የማር ቤታችን ወረቀት ተጠቅመን እንዳያልበው ማድረግ መቻል አለብን። ታያችኋል እንዴት እንደማስፋ በጣም ቀላል ነው። በቃ ማንም ሰው ሊሰራው የሚችለው ነገር ነውና ለዛ ነው ይሄንን ዘዴ በጣም የመረጥኩትኝ። ነገር ግን መሸፈን መቻል አለባችሁ ወይም ደግሞ ቶሎ መጋገር መጨረስ አለባችሁ። ምክንያቱም እንደዚህ ቁጭ ካረጋችሁት ይደርቅባችኋል። መደራረብም የለባችሁም። ነጣጥላችሁ ማድረግ ያለባችሁ ያለበዋል። ስስነቱን አያችሁት ያለ እንዴት እጄን ከታች እንደሚያሳየኝ። በቃ በእንደዚህ አይነት መልኩ ሁሉንም ሊጥ ጋግረን እንጨርሳለን። አሁን ደግሞ ምስራችንን እንቀመማለን። ለመቀመሚያ ደግሞ ያዘጋጀሁት ቀይ ሽንኩርት እዚህ ጋር አለ፣ ቃሪያ፣ ጨው እዚህ ጋር እንደምታዩት አዘጋጅቻለሁ። የስጎ ቅጠል፣ ከሙን፣ ቁንዶ በርበሬና ዘይት ነው የምጠቀመው። እናንተ የኛ ሳምቡሳ ከትንሽ ቅመማማ ስፓይሲ ምናምን እንዲሆን እንፈልጋለን የምትሉ ከሆነ ኮሪያንደር ሊፍ ማድረግ ትችላላችሁ፣ ነጭ ሽንኩርት ማድረግ ትችላላችሁ፣ ፓፕሪካ የምትወዱትን የቅመም አይነት ማድረግ ትችላላችሁ። እኔ ግን ቀለል ያለ ሳምቡሳ ለመስራት ነው ያሰብኩት። ስለዚህ ስራዬን ስጀምር እዚህ ጋር ቀይ ሽንኩርቱን ደቀቅ አርጌ ከትፍና ጠበስ ታደርገዋለሁ። እስከዛ ደግሞ መጥበሻችን የጣድ ነው የጋለ መስሎ ከታየን ዘይት እናደርጋለን። ዘይት ብዙ አናደርግም፣ ምክንያቱም እየተቀለጠለጠ በኋላ ላይ አያስጠቀልለንም። ሽንኩርቱን ብቻ የሚጠብስ ዘይት ነው የምናደርገው። ከዛ አሁን ዘይቱ ብሎልናል። እንደዚህ እንጨምራለን ሽንኩርታችንን። ከዛ የፈጠነ ጠበስ እናደርጋለን። ታይቷል። ጨመርኩት ዘይት ምንም የለውም በቃ ማለት ይቻላል። እኔ እስከዛ ቃሪያውን አዘጋጃለሁ። ከዛ በእንደዚህ አይነት መልኩ ጠበስ ካረኩት በኋላ ቅድም ያጠለልኩትን እንደዚህ ድፍን ምስር ጨምራለሁ። ታያችሁ ቁልጭ እንዳለ ነው ምስሩ። በተሻለ መጠን ደግሞ ምስር ስትገዙ ትንንሿን ምስር አድርጉ። ፍርስፍርስ አይልባችሁም። ትልልቅ ምስር አለ ኢትዮጵያ ካለ አላቅም፣ ትልቅና ትንንሽ። ከኢትዮጵያ ውጭ ግን ብዙ ኤሮፕ ላይ ለምሳሌ ትልልቅና ትንንሽ አለ። ስለዚህ ትንሿን ብትገዙ ብትበስልም አትፈርስባችሁም። ጨው ጨምራለሁ። እንደዚህ ሩብ ማንኪያ ከሙን
ወይም ኩመን በአማርኛ ነው ከሙን። ግማሽ ማንኪያ ቆንዶ በርበሬ እንደዚህ ጨምራለሁ። እሱን በደንብ አድርጌ አዋህደዋለሁ። እስቲ ጨው ይቀመስ። ሱፐር ነው፣ ይበቃዋል። አሁን ምስሩ ላይ ያለ ማንኛውም አይነት ውሃ ካለ እንዲመጥ ትንሽ ተወት እናደርገዋለን። እስከዛ ደግሞ እኛ እንደዚህ ቃሪያውን እንጨምርና የስጎ ቅጠሉንም ከትፈዋለሁ። እንደዚህ ለወስ አደርገዋለሁ። ከዛ የስጎ ቅጠላችንን ደቀቅ አድርገን ከትፈን ከላይ በተን እናደርግበታለን። ይበቃዋል። ይሄንንም እንደዚህ እንጨምራለን። አብረን እናዋህደዋለን። ያስታውቃል። ውሃው ሲመጥ የሆነ የምትሰሙ ድምጽ የሆነ ጭጭጭ የማለት አይነት ድምጽ አለው። ያ ማለት ለመያዝ እየቃጣው ነው ማለት ነው። ምንድነው ስሙ? መጥበሻችሁ ይታያችኋል እዚህ ጋር አላችሁት እየቃጣው እንደሆነ። ከመምጠጡ በፊት ግን ውሃውን በድምጹ መለየት ትችላላችሁ። ውሃ ያለው ድስትና ውሃ የሌለው ድስት አይደለም። ለዛ የኔ አሁን ውሃውን እየመጠጠ ነው። ስለዚህ ይበቃዋል። ምን አደርጋለሁ መሰላችሁ? አሁን እንደዚህ አድርጌ በጠቀልለው የጋገርኩትን ቂጣ ወይም ፊላ የሳምቡሳ ፊላ ነው የሚባለው አይደል? በትክክለኛ ቃሉ የጋገርኩትን ያዘጋጀሁትን ፊላ ይቀድብኛል። ስለዚህ እንደዚህ አጠፋና ከሳቱ ላይ ፈቀቅ አድርጌ እንዲበርድ አደርጋለሁ። ሲበርድ እንጠቀልላለን። ከዛ እንደዚህ ከድነን ስናስቀምጠው ሳይደርቅብን ታያችኋል። በእንደዚህ አይነት መልኩ የሚላጥ ቆንጆ የሆነ ስስ ፊላዎችን እናገኛለን። ስለዚህ ምን እናደርጋለን መሰላችሁ? እንደዚህ እንዳለ እኩል እንደዚህ እንቆርጠዋለን። እንደዚህ እናጥፈውና እዚህ ጋር ለምሳሌ እንደዚህ እናደርጋለን። ታያችኋል። እዛ እዚህ ጋር ቀባ ቀባ እናደርጋታለን። አምጥተን ይችን ጥፍ እናደርጋታለን። እንደዚህ አይነት ቆንጆ ሳምቡሳ ተቀለልን ማለት ነው። እቺኛንም እንደዚህ አጠፍ እናደርጋታለን። እንጥፈን ልጥፍ እናደርጋታለን። እንዲህ አይነት ቆንጆ ውስጡ ሙልት ያለ ሳምቡሳ አገኘን ማለት ነው። እዚህ ጋር ደግሞ ካሜራ ነው አዝሬ እንግዲህ እጄ ሳይከልላችሁ ለማሳየት እንደሞከርኩት ይታያችኋል አይደል? ምስሩን እናስቀምጣለን። ከዛ በጎን ሶስት እንጠመጥማለን። መጨረሻ ላይ እንደዚህ እንቀባና ሊጡን እንለጥፋለን። ቆንጆ ጎን ሶስት ቅርጽ ያለው ሳምቡሳ እናገኛለን ማለት ነው። እዩት፣ ሁለተኛውም እንዴት እንደማርገው አያችሁ አይደል? ምስር ከዛ በጎን ሶስት ከመጀመሪያውም ማለት ነው ጎን ሶስት የምናርገው። ከዛ እንቀጥላለን። የመጀመሪያውን ካጠፈን ከዛ በራሱ ጊዜ ይመጣል ራሱ ቅርጹን ይዞ ማለት ነው። ከዛ መጨረሻ ላይ የሚቀረው ሊጥ እንቀባና እንለጥፋለን። ከዛ በቃ አሪፍ የሆነ ሙልት ያለ ቆንጆ ሳምቡሳ እናገኛለን ማለት ነው። ከፈለግን ደግሞ በሌላ አይነት ቅርጽ የምንፈልግ ከሆነ ለምሳሌ ይሄንን እንደዚህ 3 ቦታ መቁረጥ እንችላለን። እናደርጋለን። እንደዚህ አይነት መልኩ እንደ ስፕሪንግ ሮልን መጠቅለል እንችላለን። ታያችሁ፣ እንደዚህ አድርጋችሁ ማስተካከል ትችላላችሁ። ከዛ ከም ሌላኛዋን ስለዚህ በእንደዚህ አይነት መልኩም መጠቅለል እንችላለን ማለት ነው። ከሁለት ፊላ 3 ስፕሪንግ ሮል አወጣን ማለት ነው። እኔ በቃኛል። አሁኑ እኛ የለመድነው እና የምንወደው ይሄኛው አይነት ስለሆነ ጎን ሶስቱን ማለት ነው እሱን እቀጥላለሁ ማለት ነው። ሁሉንም በቃ በእንደዚህ አይነት መልኩ ባሳየኋችሁ አይነት መልኩ ሰርተን እንጨርሳለን። አሁን እንጠብሰዋለን።
በነገራችን ላይ ያጣበኩበት ውሃና ዱቄት በጥብጬ ነው። ቅድም ግልጽ አላረኩላችሁም፣ ለዛ ነው። ስለዚህ አሁን እዚህ ጋር እናደርግና ሁሌ እንደምናደርገው ሳምቡሳችንን እንጠብሳለን። ከዛ ሲበስል በእንደዚህ አይነት መልኩ እንደዚህ ጠፈፍ እናደርገውና ወደ አዘጋጀ ነው ሳህን ላይ እንገለብጠዋለን። እዛ ሌላኛውንም በተመሳሳይ ሁኔታ እንደዚህ አድርገን በቃ ሁሉንም ሊተራ በተራ እያደረግን እንጠብሰውና እንጨርሳለን። እንግዲህ ሳምቡሳችንን ሳሳያችሁ ይሄንን ይመስላል። በእንደዚህ አይነት መልኩ ጠቅልለን ጠብሰን ጨርሰናል። እንደ ስፕሪንግ ሮል አድርገን የሰራ ነው። ይሄንን ይመስላል። ጥብቅ ያለ ነው እንዳያችሁት። በትሪጎን ደግሞ የሰራ ነው፣ በሶስት ጎን ደግሞ የሰራ ነው። እንደዚህ ይመስላል። ታያችኋል። ይሄም ምንም አያስቸግርም። በቃ እንዳያችሁት ሊጡን በጥብጦ መቀባት ነው መጥበሻችሁ ላይ። ከዛ በኋላ አጠቅላለሉም የሆነ ኪስሩሊ ምናምን የሚል ነገር የለም። አርጋችሁ ብቻ እያጣጠፋችሁ በአንድ ጊዜ በቀላል ሁኔታ መስራት የምትችሉት አይነት ነገር ነው። ስለዚህ ደግሞ ውስጡ ምን ይላል የሚለውን ነገር እስቲ እንቅመሰው። እኔ ከውስጡ የበለጠ የትኛውን ሰራችሁ ደስ የሚለኝ ይሄ ከሽ የሚለው ነገር ነው። በቃ ሳምቡሳ ጮርናቄ ምናምን የሆነ ነገር ብቻ የሚጠባበስ ነገር ሳስብ ይሄ ከላይ ያለው ከሽ ከሽ የሚለው ነገር ነው በጣም የምወደው። ይሄ በቃ ሰምቻለሁ አይደል? ይሄኛው ኦፍ ኮርስ ውስጡም በጣም አሪፍ ነው። ቀለል ያለ ነው። መጨረሻ በጣም አሪፍ። ቆይ በልቼ ጨርስና እነግራችኋለሁ። በጣም አሪፍ ነው። ቀለል ያለ ነው። የሆነ በልጅነት የበላችሁት ሳምቡሳ አይነት ነገር ነው የሚያስታውሳችሁ። ይሄ ኮሪያንደር ወይም ደግሞ የድንብላል ቅጠል የለውም፣ ፓፕሪካ ምናምን የለውም። ምክንያቱም እንግዲህ ልጆች እያለንም በላይ የነበረው ሳምቡሳ እንደሱ አይነት ነገር አይጨመርበትም ነበር አይደለ? በጣም ብዙ ቦታ የሚሰራ በቀላሉ እኔ እንደዚህ እንዳሳየሁት አይነት ነው የሚሰራው እና እሱ ነገር አለመኖሩ የሆነ የልጅነታችሁን ጊዜ እንድታስታውሱ ያደርጋችኋል። የረመዳንን ጊዜ ያስታውሳችኋል። ብዙ ነገር ሞር ደግሞ እንደ ኤዥያን አይነት ቴስት እንዲኖረው ፈልጋለሁ የምትሉ ከሆነ ኮሪያንደር፣ ፓፕሪካ፣ ነጭ ሽንኩርት የምትፈልጉትን ሌላም አይነት ኸርብስ ጨምራችሁ መስራት ትችላላችሁ። እንደዛም መጥፎም አይደለም፣ ቆንጆ ነው። ይሄ ግን ዛሬኛ የሰራ ነው ቀለል ያለ ጣዕም ያለው የልጅነታችንን የሚያስታውስ ረመዳን የሚያስታውሰን ሳምቡሳ አይነት ነውና ሁላችሁም በቤታችሁ ሰርታችሁ ብትሞክሩት በጣም ደስ ይለኛል። በተለይ ደግሞ ለሌላም ነገር ለሳምቡሳ ብቻ አይደለም፣ ለተለያየ ነገር ለስፕሪንግ ሮል ሊሆን ይችላል። የፊላ አሰራሩ በጣም ቀላል ነው። ዋናው ጉዳይ እኔ ዛሬ ለእናንተ ይዤላችሁ የመጣሁት ከሳምቡሳውን በላይ ኦፍኮርስ ረመዳን ነው፣ ሳምቡሳውም ያስፈልገናል። ነገር ግን ደግሞ ይሄኛው ዘዴ በጣም ቀላል ነው፣ ስራን ያቀላል፣ አንዲትን ሴት እረፍት ይሰጣል ብዬ ማሰብ ነው እንደዚህ አይነት ዘዴ ይዤላችሁ የመጣሁት። ስለዚህ እናንተም በየቤታችሁ በእንደዚህ አይነት መልኩ ብትሰሩ እንደምትወዱት ተስፋ አደርጋለሁኝ። ለዛሬ ደግሞ የነበረኝ ቪዲዮ ይሄን ይመስል ነበረ። በሌላ በቆንጆ ቪዲዮ ደግመን እስከምንገናኝ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ እያደረጋችሁ የቻናል ቤተሰብ ሆኖ ይህን የሰራሁትን ደግሞ ሳምቡሳ ካደነቃችሁ በላይ ፍቅራችሁን ግለጹ። በሌላ በቆንጆ ቪዲዮ ደግመን እስከምንገናኝ ሰላም ሁኑልኝ። ባይ ባይ።